አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦች ዛሬ እንግዲህ ምሳሌ ክፍል 97 98 እንግዲህ የብሩክ መጥፋት እጅግ በጣም አሳሳቢና አስጊ ቢሆንም በጣም በሚገርም ሁኔታ እንግዲህ መድብል የወንድሙ ነገር አሳስቦ ጣረ ጋረ። በጣም በሚገርመው ሁኔታ እንግዲህ ስለ ብሩክ ፍለጋው ቢጠናም ሊገኝ ባለመቻሉ በጣም ገርሞ ነበር። በዚህ መካከል መድብልና ቅድስት እየተከራከሩ፣ በዚህ መካከል እንግዲህ የመድብል ስልክ ጠራ፣ ግን በጭንቀት ሊሞት ነው። ሳነሳው ግን ስልኬን የሆነ ነገር ብሎ ቢያስደነግጠኝ የፈራሁ እንዴት ብዬ ላንሳው በማለት እጅግ በጣም መድብል ይጨናነቃል። ቅድስቴ ደግሞ ጥሩ በማሰብ ስልኩን አንሳው እባክህ ስልኩን አንሳው ሲለው ልቤ ፈርቷል፣ እኔ ላንሳው ስልኩን በማለት ቅድስቴ ለማንሳት ስልኩን ትገደዳለች። መድብል ግን እንዴት ልታነሳው እንደሆነ አላቅም፣ እንዴት ነው የምታናግረው በማለት እንግዲህ ማንሳት ባለመቻሏ እሷን ስቶ ጆሮ ላይ አርጎ እንግዲህ ሄሎ በማለት በጣም በግርምት ምንድን ነው እያልክ ያለኸው? አረ ንገረኝ በማለት በድንጋጤ እንግዲህ ስሜት ሆኖ መድብል ስለ ወንድሙ ለመስማት ይታገላል። በዚህ መካከል ማህሌት ደግሞ ከዝና ጋር በመገናኘት እንግዲህ ስላየው ደስ ብሎኛል፣ ዝና ፊትህ ግን ምን ሆነህ ነው ስትለው እያየሽ ምን ጥያቄ ታቀርቢያለሽ? እንግዲህ በእድሜ ገጥሞኝ የማያውቅ ነገር ሲገጥመኝ ምን ታወራለሽ? ግን ደግሞ ላስብና ላስታውስ ደግሞ አልፈልግ፣ ስለዛ ጥያቄ አታቅርቢኝ ይላታል። እንግዲህ አንተ ናፍቀኸኝ፣ በጣም ናፍቀኸኝ፣ በናፍቆትህ ልሞት ተርቤ ነበር ስትለው እንግዲህ እርቦሽ እንጂ እኔ ናፍቄሽ እንደማይሆን አውቃለሁ። ልናፍቅሽ የምችለው ሲቸግርሽ እና ለችግርሽ አይደለም። ዝም በይ አፍሽን አትክፈችብኝ። እኔ ዝባዝንኬ ልሰማ ሳይሆን እየጠራሁሽ እህትሽን ብቻ ነው የምፈልገው ሲላት እንግዲህ ግርግር አልፈልግም መታት አናግረኝ እንግዲህ ይችላታል። እኔ እንግዲህ ክፉ ሰው ሳልሆን ጥሩ ሰው ነኝ፣ ግን ደግሞ እሷ ነች ይህን ሁሉ ነገር ያስገባች፣ ስለዚህ ዋጋዋን ማግኘት ስላለባት በማለት ሲነግራት እንግዲህ አስፈራርተዋት እኮ ነው ግን በማለት እንግዲህ ማህሌት ታስተባብላለች ለኤፍራታ። እያበርሽና እየተደመርሽ ነው አይደለም ምን አስበሽ ነው ሲላት እና ምን ላድርግ ሲላት አንቺ ማድረግ ያለብሽ ትክክለኛ ከሆንሽ ሂጂና አምጫት ይላታል። አንተ ጋ ነው ሲላት አሁን የምፈልገው እንደዛ ነው የምልሽን ብቻ አድርጊ ሲላት ማህሌት የምታደርገው ሁሉ ግን ደግሞ የሚከተለውን ነገር አንቺ ላይ ታውቂያለሽ በማለት እንግዲህ ያስፈራራታል። ደግሜም ላናግርሽ አልፈልግም ሲላት በድንጋጤ እሺ ትላለች። አሁንም ሆነ ወደፊትም እምነግርሽ ራሴን ለማውጣት ስትይ እሷን ማምጣት እንደሚጠበቅብሽ ነው በማለት እንግዲህ ካጠገቡ ያባራታል። ዝና አሁንም ኃይልና ቡራውን አልተወም እና እንግዲህ መድብል ያስችደ ነው የሚባለው። ግን ደግሞ በዚህ መካከል ብሩክ ተገኝቶ አይኑን ብናየው የመጨረሻ ጥሩ ነገር ነበር። ቅድስቴ ደግሞ እንግዲህ ከልጁ ጋር ደግሞ እንግዲህ ከደላላው ጋር እያወራ ኮሚሲኗን ምናምን በማለት እንግዲህ ከዳጣ ከመጣችው ደላላ ጋር ታወራለች። ቅመሟ ስለ ፍቅር እንግዲህ ላንቺ ያለኝ ፍቅር በማለት እሺ ሌላ ስትለዋለች። የሞኝ ቦታ እንዳየ ደላላ በዙሪያሽ የማንዣበው አፍቅሬሽ ይላታል። እንግዲህ እጅግ በጣም የምወደውና የማፈቅረው ሰው በመኖሩ እንግዲህ ሳላገኘው በቀር እንኳ ዘመኔን ላስታውሰው የምችል የምወደውና የማፈቅረው ስላለ በዙሪያዬ በፍቅር አታዣብ እባክህ ደህና ዋል በማለት ቅድስቴ እንግዲህ ቀበጥ እያለች ስትሄድ ደላላው ከኋላ እሷን እያየ ብቻ ግን ሄሉ አለች መጣች በማለት ይቀባጠራል።
በጣም የሚገርምና የሚደንቀው ቅድስቴና ሞገሴ ደግሞ ፍርድ ቤት በመሄድ በተጣበበ ጊዜ ነው የመጣ ነው። እንዴት ነው በማለት ጊዜ የለም እንዴ ምንድን ነው በማለት ያጣራል። ጊዜ አልነበረንም፣ ምን ደረሰ ከምንድን ነው በማለት እንግዲህ ጥሩ እየሄደ ነው፣ ግን ደግሞ ፊቱ ጥሩ አይደለም። በጣም የሚገርም ነገር እንግዲህ አይዞን በይግባኝ እንግዲህ የሚደረጉ ነገሮችን በምንችለው ሁሉ አድርገን እናስመልሳለን ይላሉ። አንቺ ሳውሪ እንጂ ዝም አልሽሳ ምንም አይመለከትሽም ባለቤትህ አይደለች እንዴ በማለት እንግዲህ ባለቤቴ ብዙ የምታወራ ሰው አይደለችም፣ ለዛ ነው ይቅርታ እንግዲህ በማለት ሲነግረው፣ አረ ሞገሴ እንግዲህ የት ነህ ሲለው በፍጥነት ናለኝ ይለዋል። መድብል አዲስ ነገር ስላለ በፍጥነት ድረስ ሲለው እሺ በማለት እንግዲህ ጠበቃውን ማናገር ትቶ ሉላዬ መሄድ አለብኝ ይላል። ለምን ሲለው አንድ ጊዜ የምትሞሉት አንቀጽ ስላለ እሱን ብትሞሉልኝ ይለዋል። ይግባኝ ማመልከቻ ነው መጸጸትክንና ይግባኝ መጠየቅ እንዳለብህ እኛ ላይ ፊርማህን ታስቀምጣለህ ይለዋል። እንግዲህ እዚህ ጋር ሞገስ ሳያነብ መሙላት የለበትም እና እዚህ ጋር እንዳይሳሳት እጅግ በጣም ፈርቻለሁ። ግን ደግሞ በጣም የሚገርመው ነገር ጠበቃው በፍጥነት ቅድሚያ ስጠው እባክህ፣ እኔ ምንም ዳር እንዳደርስልህ አትጠብቅ፣ ቅድሚያ ልትሰጠው ይገባል ይለዋል። አስቸኳይ ጉዳይ ስለገጠመኝ ነገሮችን እንግዲህ አስተውዬና ተመልክቼ ካላደረግኩት አንተ አስቸኳይ ጉዳይ ከገጠመህ ባለቤትህ ትፈርም፣ ቀሪውን እኔ ፈርማለሁ ሲለው መቆየት አልፈልግም በማለት ሉላዬም እንግዲህ ቁም ነገር ነው በማለት እሷ ላቆይ ይፈልጋል። የቀረውን እኔ ሲል እንግዲህ እሷን ቤት ማድረስ አለብኝ በማለት እንግዲህ እኔ አደርሳታለሁ መኪና አለኝ አላለም። ኦኬ በጣም ጥሩ። ግን ደግሞ ሉላዬ አንቺ ተቀመጭ ብሎ ሉላን እንግዲህ ሞገሴ እሷን ትቷት ሊሄድ ነው። ግን እኮ ሉላ እጅግ በጣም ፈርታለች። በጣም ነው የፈራችው ማለት ነው። ግንባሯን ስም አስቀምጦ ጠበቃው እንግዲህ ከሉላ ላይ አይኗን የጣለ ይመስላል። ሌላ ጣጣ ማለት ነው። በጣም የሚገርመው ነገር የማያልቅበት ድራማ። እዚህ ጋር ደግሞ ደላላው ስለ ቅድስቴ ብቻ አርቆ እያሰበ ምንድን ነው ይች ልጅ አለችኝ፣ የእውነትም አፍቅራ ነው እንዴ በማለት እንግዲህ እጅግ በጣም ያስባል። እዚህ ጋር ደግሞ ዳጣ በጣም በሚገርም ሁኔታ በሀሳብ ውስጥ አርቃ ሄዳለች፣ ተሳፍራለች። ደላላው ግን ለዳጣ መደወልን መርጧልና እንግዲህ እስኪ ከእሷ ጋር ያለውን ነገር ላዳምጥ በማለት ወደ ዳጣ እንግዲህ ስልኩን ያጮኋል። ድንገት እሷ በሀሳብ ርቃ በተሳፈረችበት ወቅት ዳጣ እንግዲህ ስልኳን ያጮኸዋል። ደግሞ ይሄ ምን ፈልጎ ደወለ? ምን አስቦ ነው በማለት እንግዲህ ሄሎ ሄሎ ትላለች። አንቺ ቀበጥ ሆንሽ የት ነሽ? እንግዲህ ይችላታል። ምን አባ ፈለግ ዝና ልሆነ ሞታለች ብለው እባክህ ስትለው እንግዲህ አረ እንዳይሰማ ስጠራው ፈልገህ ነው ወይ በማለት አሁን አፍቀሽ ነው ሁሉን አፍቃሪ ልትሸጠኝ እንደምታስማማኝ ነው አይደል? እባክሽ እንዴ ቆቋ ምን አስበሽ ነው ትላለች። ለማንኛውም ብሩ ሩቅ ቦታ ነው ያለሁት ለማንኛውም ስትለው አሁን ላገኝሽ ይፈልጋለሁ፣ የምሬን ነው ቀልድ ላይ አይደለሁም ይላታል። የት ነሽ አንቺ? ያለሽበትን ብቻ ንገረኝ እኔ ልምጣ እባክህ። ኧረ ንገረኝ ማመሪው ምን ላይ ነህ ስትለው ኧረ እኔ ምን ዝና ነው፣ ለማንኛውም ወደ አንቺ አካባቢ ልመጣ ነው ስለደበረኝ እንግዲህ የአንቺ ሳቅና ጨዋታ ስለሚያስደስተኝ ከአንቺ ጋር መምጣት ፈልጌ ነው ሲላሰፈረኝ ትለዋለች። በዚህ መካከል ተስማምተው እንግዲህ ወደ እሷ ያመራል። ምክንያቱም ጭንቀቱንና ሀሳቡን ሊያካፍላት እዚህ ሉላ ደግሞ ከጠበቃው ጋር ረጅም ወሬ ካወራች በኋላ ውብ ነሽ በማለት አይኑን ጥሎባታል። በህይወቴ ቆንጆ ሴቶችን በአቅም ያንቺን አይነት ሴት ግን አይቼ አላውቅም፣ ውበትሽ ያንጸባርቃል ልክ እንደ ጨረቃ ይላታል። ስለ ውበቴ ልትነግረኝ ነው እንደ ግን እያስቀረኸኝ ስትለው አይ ቁንጅናትሽና ለማድነቅ እንግዲህ አይቻልም፣ ስለዚህ ላደንቅሽ ነው፣ ወረቀቱን አምጣና ሞልቼልህ ሊሄድ ስትለው እንግዲህ ተረጋጊ የኔ ቆንጆ የኔ ጣፋጭ የኔ ማር በማለት እንግዲህ ነገሮችን ሊናገር ወረቀቱንም አስፈርምሻለሁ ግን ደግሞ ንብረትሽን ይመለሳል ቃል እገባልሻለሁ በማለት ህግ እንጂ አንተ አይደለህም ስትለው ደግሞ በራሷ የምትተማመን ሴት ደስ ይለኛል ስትል
ግን ደግሞ ባልሽን ትወጂዋለሽ ሲላት አዎን ስትለው እንግዲህ ይወድሻል ወይ? አዎ። ጥያቄው በዛ ሲል ከጠየቅነ ጥያቄ ጋር የሚያገናኘው ምንም ነገር የለም። ግን ደግሞ አንተ ምን አስበህ የማይገናኝ ነገሮችን እየጠየቀኝ ነው ይታወቃል ስትለው አንቺን የመሰለ ውብ ሴት እንግዲህ መጠየቅና ማዋራት የማይቻልበት ወቅት ላይ አይደለሁም። ስለዚህ ውበትሽ እንደ ጨረቃ ስለሚያንጸባርቅ ለመጠየቅ ግዴታዬ ነው በማለት ጥያቄውን ያበዛል። እንዳየሁሽ ልቤ ደንግጦልሻል፣ ግን ይሄ ልንገርሽ ብዬ ነው፣ ይሄ መብቴ ነው አለ። ማድነቅ እንግዲህ አይቻልም። ጠበቃ ተብዬው እንግዲህ ሉላን ወረቀት መረጃው በሙሉ መኪና ውስጥ ነው። ለዚህም መኪና ውስጥ ሁሉንም መሙላት ስላለብሽ እያወራን ትፈርሚያለሽ፣ ለዚሁም መኪና ላይ እንውጣ በማለት ሉላን ወደ መኪና ይዟት ይገባል። ግን እጅግ በጣም አስፈሪ ነው። ምክንያቱም እጅግ እየፈራች እንግዲህ ከምትወደው ባሏ ተለይታ ወረቀቶችን ለመጨረስ ብላሷ ቅርታ እንግዲህ ከማታውቀው አንድ ጠበቃ ተብዬ ጋር መሄድ እጅግ በጣም ከባድ ነው። ብሩኬን ደግሞ በጣም በሚያሳዝን ሁኔታ እንግዲህ አንድ ፍርስራሽ ቤት ወስደው ብረት ሳይቀር ከላይ ጭነው እንግዲህ እሱን እጅግ በጣም ያልሰሩት ነገር የለም። በጣም ግፍ የበዛባቸው እና ፈጣሪን የማይፈሩ ሰዎች ናቸው። እና የሚገርመው ነገር በጣም ዳጣዬ እንግዲህ ከምርቱ ጋር እያወራች ምን አባት ፈልገሽ እዚህ መጣሁ ስትለው ደውለሽ ነሽ የሰራሽ በማለት እንግዲህ ይቀልዳል። አንቺ ጋር ስመጣ ሚያካቶ እየጠጣን እንግዲህ ላወራሽ ፈልጌ ነበር፣ ግን ደግሞ በማለት ያወራሉ። የአባቴ ቤት እኮ ነው ስትል የሰፈሩ ሰው ቲጃር ነው፣ ስለዚህ አንቺ የቱጃር ልጅ ነሽ እንዴ በማለት ይቀልዳል ማለት ነው። እንዲሁም አስታወቂ ስላት ወስድሽ አስታወቂ ነው ያልከው፣ ምን አይነት ደፋርና ግን እንዴት አስበው ነው? አብሬህም ስለተቀመጥኩኝ ያስፈራል፣ አስበኸዋል ስትለው እሱን ተወውና ለማንኛውም የምታወራውና ፈታ ማለት የፈለክበትን ነገር ንገረኝ፣ ጋብስኪ ደግሞ ኮካ ነው ምንድን ነው በማለት ቅድስቲያን ወድጃታለሁ በማለት እንግዲህ ይሄን የማንዣበው ወድጃት እኮ ነው ሲላት ትደነግጣለች። እኔ ምን ልርዳህ ስለሷ ስትለው እሷንም አገኝበትን እንግዲህ መንገድ እንዲታመቻችኝ ነው በማለት ይቀልዳል ማለት ነው። ለማንኛውም ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር ድለላ አይደለም እያለ ቅድስቴ በጣም ትቀልዳለች። ከመጣ ሀይቀር እንግዲህ ትላለች። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ውድ ቤተሰቦች። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ